ፈኪሀ ባለፈው ከአራት ቀን ከአምስት ቀን እንግዲህ ሾርት ቪዲዮ ለቃ ነበረ። በሱ ምንም ተንተራሽ እንግዲህ አንዳንድ ጥያቄዎችን ይዤላችሁ መጥቻለሁ። ይሄን ቪዲዮ ከቻላችሁ እስከ መጨረሻው አዳምጡ። ስትገቡ ላይክ እያደረጋችሁ ገቡ። እንግዲህ ባለፈው ፈኪሀ የሆነ ሾርት ቪዲዮ ሁላችሁም አይታችሁት ሊሆን ይችላል። እንግዲህ ያላያችሁትም ደግሞ እኔ በዚህው አንዳንድ አስተያየት ተሰጣችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ ሙባረክ ቤተሰቦች ሰላም ብያለሁ። እኔ ዳኒ አልሐምዱሊላህ። የፈኪ እንቁዎች እንዴት ናችሁ? ደህና ናችሁ ወይ? ረመዳን ስራ እንዴት እያደረጋችሁ ነው? ይህን ቤት ስትጀምሩት ላይክ እያደረጋችሁ ማለት ነው። ለምትሰጡኝ አስተያየት እጅግ አድርጌ አመሰግናለሁ። እኔ በፈኪሀ መቼም ቢሆን አልደራደርም። ምንም ሰራች መሰድባት ከሆነ ወይም እንደዚህ አመራት ከሆነ የፈኪሀ አድናቂ ከሆነ አንድ ሰው አድናቂ ሲሆን ምን መሰላችሁ? አንድ ሰው የሰው አድናቂ ስንሆን ያው ታውቃላችሁ እንግዲህ ሶሻል ሚዲያ አሁን ይሄን 2 ዓመት ምናምን ነገር በሰዎች የምንጣላ ሰዎች በጣም ብዙ አለነ። እንግዲህ እኔ የሰው አድናቂ ወይም ያንን ሰው አትንኩብኝ፣ ያንን ሰው አደንቀዋለሁ ካልኩኝ ምንም ይስራ መጥፎም ይስራ ምንም ይስራ ለሰው አሳልፌ አልሰጥም። እስከምኑ ነው የምወደው። እና እንግዲህ ወደ ጉዳይ ስመጣላችሁ እንደዚህ አይደለም። ከተሳሳቱ እንግዲህ ሁሌም እንደምታረሙኝ እረሙኝ ማለት ነው። በኮሜንት ስራ አስቀምጡልኝ፣ እታረማለሁ። ምን መሰላችሁ እኔ ብቻ ዝም ብዬ ቪዲዮ ስሰራ እናንተ አስተያየት ካልሰጣችሁኝ ትክክል ልሁን ወይም ልሳሳት የማውቀው ነገር ስለሌለኝ አይ ከዚህ ነገር ተሳስተሻል ማለት አለባችሁ ማለት ነው የምታዳምጡት ከሆነ። እና ፈኪሀ እንግዲህ ባለፈው ሾርት ቪዲዮ ለቃ ብዙዎቹ አውቃለሁ ሽርክ ነው አይደለም እንግዲህ እሷ በነሽዳ እያደረገች ያው እንትን እያለች ነበረ ሙዚቃ ስትዘፍን በጣም ብዙ ሰዎች ይሰድቧታል። ይሄን ደግሞ እንግዲህ ነሽዳ እናውቃለን ሀራም መሆኑን፣ ግን ቢሆን እንግዲህ በራሷ እየጨፈረች እንደዚህ እየዘለለች ሙዚቃና ነሽዳ ምንም እንትን የላቸውም፣ አንድ አይነት ናቸው። ሁላቸውም እንትን ናቸው። ያኔ ሀራም ነው እያላችሁ ስትሰድቧት ነበር አይደለም? በጣም ብዙ ኮሜንት አለ፣ ወደ 500 ምናምን ነገር ሾርት ቪዲዮ ላይ እና ዛሬ እሷም ደግማለች እና እንዲሁም በሙዚቃ ከምትመጣ ነሽዳ ማንም ሰው የሚነሽድ ነውና የኔ አስተያየት ነው እንግዲህ ችግር አለው ከምትሉኝ ኦኬ። ግን አንዳንዴ እንደዚህ አንደኛ ልጅቷ ፈኪሀ ገና ህፃን ናት፣ ገና ብዙ ነገር ይቀራታል። እንደ እድሜዋ ነው መሄድ ያለባት አይደል? አሁን ኦር 20 ዓመት ይሞላታል፣ አኪድ 20 ዓመት ይሞላታል መሰለኝና በእድሜዋ ችግር የለም የፈለገችውን ትበል ብትነሽድ በይኔ ማለት ነው እንደፈለገች። እና ይቺ ልጅ አንደኛ ዲን ልታስተምረን አልመጣችም። እንደማንኛውም ዩቲዩበር ልትሰራ ነው ወይም አንዳንድ ጊዜ አልታይልን ሲል የሆነ ነገር ልንሳሳት አውቀን ነው የምንሳሳተው እና ልንሳሳት እንችላለን። እና ፈኪሀ ምንም ችግር የለም። ሁላችንም የሆነ ፎቶም ሆነ ፎቶም ስናቀነባብር ወይም እንደዚህ የራሳችን ፎቶም ሆነ ምንም ሆነ ስናቀነባብር ያው በነሽዳ ነው የምናቀነባብር አይደለም። ሁላችንም ሀገራችን ሳለን ያው ምንም ነገር የምናውቀው ነገር የለንም እና ሁላችንም ወደ አረብ ሀገር ከተሰደነ በኋላ ነው ሀራሙን ሀላሉን ለይተን ያወቅነ። እና ደግሞ አንድ ወሬ ሰምቼ እናንተ ኮሜንታተሮች ግን እኮ በጣም ኮረፈታ ብታርጉ ወላሂ በጣም ነው ፈታ ያርጋችሁኝ። እናንተ ዝም ብላችሁ ማለት ላይ ካድርጉኝ ማለት እናንተ እስቲ እውነት ከሆነማ ንገሩኝ። ግን እኔ አልጨረሰላችሁም። ዝም ብዬ የሆነ ነገር ጭልፍ አድርጌ ነው የምሄድላችሁ ማለት ነው። ፈኪና አህሙዬ ዳሽ እኔ የሆነ ወሬ ሰምቼ የሆነ በሌላ ቪዲዮ ንገሪነ ካላችሁ ማለት ሁለት ቁጥር ወይም አንዳንድ ቁጥር በጣም ብዙ ከሆነ እነግራችኋለሁ በቀጣይ ቪዲዮ ማለት ነው። አሁን ግን አይ እኛም እናውቃለን ካላችሁ በቃ አውቃችሁ አልነግራችሁም። ግን አረ ንገሪነ ካላችሁ በቀጣይ ቪዲዮ ስመጣ በቃ በረጥረጥረጥረው ባረገውና እናልሙንም ፈኪና አህሙዬ የሆነ ወሬ ሰማሁ። እውነት ነው እንዴ እናንተ? አረ ውሸት አላምንም እንዴ። አህሙዬ ግን ምን አስቦ ነው? አረ ይሆንም ተው አታሳብዱኝ ማለት ነውና እና ለማንኛውም እስቲ በቀጣይ ቪዲዮ የምናይ ይሆናል። ይሄን ቪዲዮ እንግዲህ ሁላችሁም ላይክ ካረጋችሁት ካዳመጣችሁት ንገሪነ ካላችሁ በቀጣይ ቪዲዮ ወላሂ እነግራችኋለሁ ማለት ነው። አሁን ግን አህሙና ፈኪሀ በቃ በዳሽ ሞልችላችኋለሁ። አንድ ቁጥር በጣም ብዙ ሁላችሁም አንዳንድ ቁጥር ከበዛ ማለት ነው ወላሂ ብያለሁና እነግራችኋለሁ። አይ ውሸት ነው ካላችሁኝ ኦኬ እኔ ወሬ ሰምቼ ነው። አይ እውነትሽ ነው ካላችሁኝ እኔ ትክክል ነኝ ማለት ነው። በነገራችን ላይ ያልዋሽም ውሸት አውቃለሁ ሐራም ነው። ምንም ለእናንተ ለመሳብ ወይም ለእናንተ ለማሳመን ብዬ
በጭራሽ አልዋሽም። እና ፈኪሀ የኔ ቆንጆ ሁለት ቀን ደግሞ ጠፍታለች። አላህ ያሽርሽ። በሾርት ቪዲዮም እየመጣች ነው፣ በቲክታክም አንዳንድ ሾርት ቪዲዮ እየለቀቀች ነው። እና የኔ ልዕልት ባለፈው አማት ነበረ። አላህ ያሽርሽ የኔ ልዕልት። ከብዙ ፈተናዎች በኋላ በጣም ተሰድባ ብዙ ፈተናዎች ደርሶባት እንግዲህ ዛሬ እንደዚህ ተቋቁማ፣ በተለይ ደግሞ ማለት ፈኪሀ የበቀደሙ ፍጡር እኔ በጣም ነው ያጀበኝ፣ በጣም ከምላችሁ በላይ እና የኔ ጠንካራ አሁንም በርች። ነገም ደግሞ ሌላ ቀን ነው። ግን አንድ ጥያቄ አለኝ ማለት ነው። ለምን ነው ነጅብ ሙጂብ ወላ ነጅብ የሚባለው ልጅ ብታበረታታልና በጣም ደስ ይለኛል። እንጂ በጣም ነው የሚያሳዝነኝ የቲም ስለሆነ የፈኪሀ ምን ሆነ አጎቷ ወይስ የፈኪሀ የእናቷ ወንድም? አዎ እንደዚያ ነው መሰለኝና እሱ ልጅ ብታበረታችልን ብዬ ያኔ አንድ ይሄን በቃ ይሄን እሱ ልጅ ማለት ብታሳድግልን በጣም ደስ ይለናል። ያው ከፈኪሀ ጋር ቢሰራ በጣም ይታይለታል። አሁን ትናንትና እሱም ባለው አቅም ጓደኞቹን ቀርቶ አስፈጥሯል። ግን ቪዲዮውን አልታየም። እንደኛ እንደ መዳም ቅመመች ነው። ሰዎች ያለውን ሰው ይወዳሉ፣ የሌለውን ሰው ደግሞ ማንም አያይምና አይዞህ ወንድሜ ያው ታድጋለህ። እና ለማንኛውም ቤተሰቦች ብዙ ማወራቸው ነገር ወሬ የለኝም። እንግዲህ ቅድም ያልኋችሁን ፈኪሀና አህሙዬ ዳሽ ብያችኋለሁ። ሁላችሁም አንዳንድ ቁጥር ከጻፋችሁልኝ ማለት ነው በቀጣይ ቪዲዮ እንደምነግራችሁ እርግጠኛ ነኝ ማለት ነው። እና በሌላ ቪዲዮ እንግዲህ እመጣለሁ፣ እመለሳለሁ። ስለምታበረታቱን እጅግ አመሰግናለሁ። እና እኔ የመጣሁበት ያው ፈኪሀ ምን ችግር አለው ጥያቄ ነው፣ ነግራችኋለሁ። ፈኪሀ ምንም ችግር የለውም ነሽዳ እያለች ብትመጣ፣ እንደዚህ አንዳንድ ሾርት ቪዲዮ ብትመጣ፣ ሁላችንም ያው ሾርት ቪዲዮ በሙዚቃ ማለት በነሽዳ ምናምን ነገር እናቀነባብራለን። እና ይሄ ሀራም ነው። እስቲ እንግዲህ እናንተ ሀራም ነው ካላችሁን ጥያቄ ውስጥ ማለት ኮሜንት ስራ አስቀምጡልኝ። ግን ዋናና ዋናዬ አንዳንድ ቁጥር ጻፉልኝ ማለት ነው። በቀጣይ ቪዲዮ ነግራችኋለሁ። እና ሰላም አለይኩም ወራህመቱላሂ ወበረካቱ።